የገሌ ሚዲያ ጋዜጠኞች አንገታቸው ላይ ማተብ እንዲያስሩ ተከልክለዋል ይላል። ኢቢኤስዩ ምናምን አላቀው። ወዳጅ ጉባኤ መተህ ካላስቀደስ ጉባኤው አይጠቅምህም። ምንም ሺህ ጊዜ መተህ ዘምረህ ማታስቀድስ ከሆነ አይጠቅምህም። ስልጣን ከእግዚአብሔር በላይ፣ ዕውቀት ከእግዚአብሔር በላይ፣ ሀብት ከእግዚአብሔር በላይ፣ ዘር ነገድ ከእግዚአብሔር በላይ ካደረግ ዓለሙን ወደሃል ማለት ነው። ፖለቲከኛው የሚረግጠው ልብ፣ አክቲቪስቱ የሚረግጠው ልብ፣ ሳይንስ የሚረግጠው ልብ፣ ፍልስፍና የሚረግጠው ልብ። አሁን እኛ ልብ የማይረግጥ ማለት ነው። ዝማሬ የመንፈስ ሰይፍ ነው እናንተ። ቅዳሴው የመንፈስ ሰይፍ ነው። ጾሙ የመንፈስ ሰይፍ ነው። ጸሎቱ የመንፈስ ሰይፍ ነው። ዲያብሎስን የምታሸንፍበት የተሸነፈ አእምሮ የለውም ክርስቲያን። እኛ ማዕተብ እጃችን ላይ አናስር። ለምን? አንድ ሰው እጁ ተቆርጦ መኖር ይችላል አይችልም? ይችላል። እኛ ማዕተብ እግራችን ላይ አናስርም። አንድ ሰው እግሩ ተቆርጦ መኖር ይችላል አይችልም? እኛ ማዕተብ የምናስረው አንገታችን ነው። እስከ ምሽቱ 5 ሰዓት ኳስ ያያል። ቅዳሜ ማታ ውርጧት አያስቀድስም። የተረገጠ ልብ ነው። እንደውም አንዳንዱ እራት አልበላም፣ በቃ የኔ ክለብ ተሸንፏል። አትብላ፣ በተወደደ ጤፍ በላ ተረጋግጦ ያለቀ። መናን በሉ፣ ነገር ግን ሞቱ። ሞቱ። ዓለም እንዲህ ነው። ትበላለህ፣ ትሞታለህ። ሌላ ትርጉም የለውም። በስጋ ብቻ የምንመላለስ ከሆነ መጨረሻችን ይሄ ነው። በሉ አለ። ያውም ከሰማይ ሲወርድ የነበረውን እንደ ማር የሚጣፍጠውን መና እየሰበሰቡ ሕዝቤ ናቸው ብሎ 430 ዘመን በባርነት ከቆዩ በኋላ በዚያ ድቅድቅ በረሃ በሲና ምድረ በዳ ከሰማይ እያወረደ የሚመግባቸው መና ነበረ። በሉ ግን ሞቱ አለ። ከዛ ቀጥሎ ወደ ዋናው ትምህርት መጣ። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ክርስቶስ። ተመልከቱ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማይ የወረድኩ እንጀራ እኔ ነኝ። ያኔ ደነገጡ ሰዎቹ። ዓላማቸው ሌላ ስለነበረ፣ ክርስቶስን ፈልገው የመጡት ለሌላ ጉዳይ ስለነበረ፣ ከክርስቶስ ጋር የተጣበቁት ስለ ምድራዊን ጉዳይ ብቻ ስለነበረ አሁን ደነገጡ። እንዴ እኛ አሳና እንጀራን አብልቶን አሁንም እንበላለን ብለን ስንመጣ ከአቅሙ በላይ ሆነ ማለት ነው። እንኩ ስጋዬን ብሉ ማለት ጀመረ አሉና ትተው ተበተኑ ይላል። የአምስት ገበያ ሕዝብ ክርስቶስ ያስተማረውን ይሄን የቤተ ክርስቲያን የትምህርት ማዕከል ዋናውን ትምህርት ስነግራቸው መሸከም አቃታቸው። አሁን ብዙ ሰዎች ቤተ ክርስቲያን ስንመጣ እኛ የምንፈልገውን ሳይሆን ቤተ ክርስቲያን የምትፈልገውን ትምህርት ለመማር፣ ክርስቲያኖች ለስጋ የሚስማማንን ሳይሆን ለዘላለም ሕይወት የሚጠቅመንን ትምህርት ለመማር፣ እኛ እግዚአብሔርን የምንፈልገው ለአንድና ለሁለት ወይም በምድር ላይ ለምንኖረው 60-70 ዓመታት ሳይሆን ለዘላለም ሕይወት ስለሆነ እርሱን ፈልገን ስንመጣ እርሱ የሚነግረንን ቤተ ክርስቲያን የምታስተምረንን የእርሱን ትምህርት ለመስማት መምጣት አለብን። አይ ሕዝቡ ስጋዬን አይብላ ደሜንም አይጠጣ ችግር የለውም ይምጣ እንዳይበተን አላለም ክርስቶስ። ዞር አለና 12ቱን ሐዋርያት እንዲህ አላቸው፣ የኔ ትምህርት ይሄ ነው፣ ሌላ ትምህርት የለኝም። የቤተ ክርስቲያን ትምህርት ይሄ ነው ወዳጄ፣ ሌላ ትምህርት የላትም። በዓለም ላይ አዳዲስ ብዙ ትምህርቶች አሉ። እታችኋል። አሁን ቅርብ ጊዜ እዚሁ ፊጋ ብዙ ሰው ተሰልፎ ነበር የባንክ አካውንት ይዞ። ምንድነው ሲባል አንድ ፓስተር መጥቷል፣ ብር ያበዛል ተብሎ ቡኩን ይዞ እፍል ብልበት ከዛ ብሩ ልበዛል። 100 ዓመት ይዘህ ብትቆም 1 ብር አይጨምርም። ደሞስ ክርስቶስን የምትፈልገው ለክርስቶስ ወይም ደግሞ ክርስቶስን ፍለጋ ስትወጣ ለየትኛው ጉዳይ? ዋናው ጉዳይ ስለ ምግብ አንጠይቀውም እያልን አይደለም፣ እንጠይቀዋለን። የዕለት እንጀራችንን ስጠን ዛሬ እንለዋለን። የዕለት እንጀራ እኮ እንለምነዋለን እግዚአብሔርን፣ ግን ብቻ ሲሆን ችግር ነው። ለዛ ብቻ እግዚአብሔርን የምንፈልገው ከሆነ ማረን፣ ፈውሰን፣ ታመናል እንለዋለን። ጸበሉን እንጠጣለን፣ በእምነቱ እንተሻሻለን። ግን
ስንታመን ብቻ የምንፈልገው ሆነ ልክ አይደለም። ዋናው ደግሞ እግዚአብሔርን የምንፈልገው ለምንድን ነው ስንል ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት። እስቲ የዘላለም ሕይወት በሉ። የምን ሕይወት? እግዚአብሔርን የምንፈልገው ለዚህ የዘላለም ሕይወት አለው። ለዘላለም ሕይወት ያኔ ነው ቅዱሳን ሐዋርያትን ዞራልና ሌላ ትምህርት የለኝም እናንተሳ ልትሄዱ ትወዳላችሁ ነው ያላቸው። ልትሄዱ ሌላ ትምህርት የለኝም ትምህርት ይሄ ነው። ያኔ የሐዋርያት አለቃ ቅዱስ ጴጥሮስ ድምፁን ከፍ አድርጎ ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር አለ፣ ካንተ ወዴት እንሄዳለን አለ። አንተ የዘላለም ሕይወት ከኛ ጋር ነህ። ገብቶን ተረድተን ነው የተከተልንህ። ጥብርያዶስ ባህር አጠገብ መረባችንን ስንጥል መቅረጫችንን ወንበር ላይ አስቀምጠን ስንመጣ ገብቶን ነው ጌታ ሆይ፣ ስለዚህ አንተ የዘላለም ሕይወት ከኛ ጋር ነህ፣ ካንተ ወዴት እንሄዳለን? ይገርም ነው። ከእግዚአብሔር ወዴት ይኬዳል? ክርስቲያኖች እስቲ ከኔ ጋር በሉ፣ እግዚአብሔር በሉ። ፍቅር ነው። እግዚአብሔር ምንድን ነው? ድምጻቸው አይሰማም። እግዚአብሔር ምንድን ነው? ፍቅር ነው። ከፍቅር ወዴት ይኬዳል? ፍቅር ነው። እግዚአብሔር ወደ ጥላቻ አይከድም። እግዚአብሔርን ስትተው ፍቅርን እየተውክ ነው። ፍቅር ከሌለ እግዚአብሔር የለም። ስለዚህ ፍቅር ከሆነው ካንተ እግዚአብሔር ሆይ ወዴት እንሄዳለን ያለ ነው ቅዱስ ጴጥሮስ። ፍቅርን አንተ ፍቅር የሆንከው አምላካችን ከኛ ጋር ነህ፣ ካንተ ወዴት እንሄዳለን? እስቲ በሉ እግዚአብሔር በሉ። ሰላም ነው። እግዚአብሔር ምንድን ነው? ሰላም ነው። ዛሬ ጠዋት የተነበበውን ወንጌል ሰምታችሁ ከሆነ ሙሴ በሕግ ነቢያት በትንቢት ስለሱ የተናገሩትን የናዝሬቱን ኢየሱስን አግኝተነዋል ነው ያለው ፊልጶስ ለናትናኤል። ሙሴ በሕግ ክርስቶስ ሰላም እንደሆነ፣ ነቢያት በትንቢት ክርስቶስ ሰላም እንደሆነ ተመልከቱ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቃነቱ በጫንቃው ላይ ነው። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላም አንተ ሰላማችን። ቅዱስ ጳውሎስ በሕግ የተነገሩትን አዋጆች ሁሉ ሽሮ እኛን ከራሱ ጋር አንድ ያደረገ ክርስቶስ ሰላማችን ነው ይላል። ሰላም የሆነውን ክርስቶስን ትተን ወዴት እንሄዳለን? ክርስቶስ ነው ሰላም። እኛ የክርስቲያን ጸሎት ተሰሙ ሰላም አብ ወልድ መንፈስ ቅዱስ፣ የአብ የወልድ መንፈስ ቅዱስ ሰላም። ወዳጅ ሰላም ሲባል ዝም ብሎ እንዳይመስልህ የመንፈስ ረፍት የሆነ ሰላም፣ የሚያረጋጋ ሰላም፣ ክርስቶስን እንድታይ የሚያደርግ ሰላም። ስርዓት አምልኳችንን በደንብ ስሙ። ብዙ ቦታ ሰላም 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 ለእናንተ ይሁን ካህኑ። ማን ነው ሰላም? ክርስቶስ። ቅዳሴ ተጀምሮ ሲያልቅ እንኳን እቱ በሰላም ይባላል። በሰላም ምን በሉ ይባላል? ግቡ። ሰላም ሰላም። ለምን? ሰላም እግዚአብሔር ነው። እስቲ አንድ ጥያቄ ልጠይቃችሁ። እስቲ ሰላም እግዚአብሔር ነው ብትሉ እጃችሁን አውጡ። እሺ፣ በዛው እግዚአብሔር ሰላም ነው፣ ሰላምን እንወዳለን ብትሉ በዛው ቀጥሉ። አታውቁ። ሰላምን እንወዳለን ተናገሩ። እንወዳለን ወይ? እሺ፣ እስቲ በሐሳባችሁ ቤታችሁ ግቡና ቴሌቪዥን ወይም እጃችሁ ላይ ያለውን ቲክቶክ ወይም ዩቲዩብ ክፈቱ። እንዲህ የሚል ዜና አለ። እዚህ ከሲኤምሲ ሚካኤል ቤተክርስቲያን ተነስቶ ወደ መገናኛ የሚሄደው አስፋልት እየተሰራ ነው ይላል ዜና። ምን ይጠቅማል? እንደ አይነት ዜና ስታይ አለፍ ነው የምታረገው። ሁለተኛ ዜና ደግሞ አሁንም ከፈት ስታረግ ቲክቶክ ላይ እንዲህ የሚላል ገደለው፣ ደመሰሰው፣ አፈር ድሜ ያበላው፣ አጠፋው። ይህን ስሰማሳ እስቲ አንተ ድምፁን ጨምር ነው። አሁን መስማት የምንፈልገው ሰላሙን ነው ወይስ ሰላም ያለው ነው? ለዚህ እኮ ነው ነቢዩ ሰላም ሳይፈልጉ ሰላም ይላሉ። ሰላም እግዚአብሔር ነው። የክርስቲያን ጆሮ መስማት ያለበት ሰላም ለእናንተ ይሁን የሚለውን የክርስቶስን ድምፅ ነው። አያችሁ፣ ሰላም እሱ ነው። ሰላም ከሆነው ከእግዚአብሔር የት እንሄዳለን? ክርስቲያኖች ወዴት? እኛ እኮ ዛሬ 20 ሺህ ብር የገባ ጤፍ ነገ ጠዋት
5000 ብር በገባ ምንድነው የምንለው? እግዚአብሔር ይመስገን። ጤፉ ቀነሰ ነው የምንለው ወይስ ጤፉ ጥንቡን ጣለ ነው የምንለው? ጤፉ ጥንቡን ጣለ ነው። ለምን እንፈልገው? ምንም እንዲህ አይነት ነገር ብዙም እግዚአብሔር ይመስገን ብለናል። ለምነው ይሄ ነው ውስጣችን ሰላም ስንል እግዚአብሔርን ስታመሰግነው አንተ አየህ፣ ስትጠራው እግዚአብሔርን ወደ አንተ ስታስጠጋው እግዚአብሔርን ደስ ስልህ ብቻ አይደለም፣ ስታዝንም እግዚአብሔርን ደስ ስልህም እግዚአብሔርን ጥራው። ለዚህ ነው ነብዩ ዕንባቆም ምንም እንኳን በለስ ባታፈራ ከወይን ሐረግ ፍሬ ባይገኝ እርሾች መብልን ባይሰጡ ሰማዩ ደመና ባይኖረው ከብቶች በበረት ውስጥ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። በማን ደስ ይለኛል? በእግዚአብሔር። አይ ከብቶች በበረት ውስጥ ባይኖሩ እያንዳንዱ የነብዩን ቃል አይታችሁ ከሆነ ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ የነብዩ የዕንባቆም ጸሎት በመዝሙር ብሎ ነው የሚጀምረው። በመዝሙር ጸሎት ነው፣ ግን መዝሙር ነው። ጸሎት ነው። እኛ እኮ ለእግዚአብሔር ልመናችንን የምናሳውቅበት 3 መንገድ አለ። ልመና ለእግዚአብሔር አንዱ ጸሎት ነው፣ ለምኗለን። ሁለተኛው ምስጋና ነው፣ እናመሰግነዋለን። ልመና ነው፣ ግን ምስጋና ነው። ሶስተኛው ምልጃ ነው። ስለ እናት ብለህ ስለ አባ ሳሙኤል ዘዋልድባ ብለህ ስለዛ ጻድቅ ስለ መጋቢ ብሉይ ስለ ሚካኤል ብለህ ይሄ ምልጃ ነው። በሶስቱም መንገድ እግዚአብሔርን እንጠይቃለን። አንደኛ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ የገለጠልን ይሄ ነው። ጌታ ቅርብ ነው ይላል። ልመናችሁን በእግዚአብሔር ፊት በጸሎት በምስጋናና በምልጃ አቅርቡ እንጂ በአንዳችም እንዳትጨነቁ ይላል። በሶስቱም መንገድ ለእግዚአብሔር ምስጋናን ማቅረብ፣ ለእግዚአብሔር ጸሎትን ማቅረብ፣ ወደ እግዚአብሔር ምልጃን ማድረስ የልመና መንገድ ነው ክርስቲያኖች። ስለዚህ ነው እግዚአብሔር ሰላም ነው። ሰላም ያለ እግዚአብሔር የለም የለም። እግዚአብሔር የሌለበት ሰላም የውሸት ሰላም ነው። አንተ እንዳይመስልህ መድኃኔዓለም የሌለበት ቤት ሰላም የለው። እግዚአብሔር የሌለበት ትዳር ሰላም የለው። እግዚአብሔር የሌለበት ንግድ ሰላም የለው። እግዚአብሔር የሌለበት ሕንፃ ሰላም የለው። የሰላም ማዕከል እግዚአብሔር ነው። ለዚህ ነው ሰላም ከሆንከው ካንተ ወዴት እንሄዳለን? ሶስተኛው እግዚአብሔር እውነት ነው። እውነት ነው ክርስቶስ። እውነትም ሕይወትም መንገድም እኔ ነኝ ብሏል። እውነት እሱ ነው። እውነት ክርስቶስ ነው። ወደ ውሸት አንሄድም። ሁል ጊዜ እውነትን ይዘን እንቆማለን። እውነታችን እሱ ነው። መንገዳችን እሱ ነው። ጸልዮ ጸልዮ ያለ መንገዳችን፣ ጾሞ ጾሙ ያለ መንገዳችን፣ ሰርቶ ያሳየን መንገዳችን ነው ክርስቶስ። ቅዱስ ጴጥሮስ ግን አንተ የዘላለም ሕይወት እግዚአብሔር ነው። የዘላለም ሕይወት ክርስቲያኖች አንተ የዘላለም ሕይወት። ታዲያ ከዘላለም ሕይወት ወደ ዘላለም ሞት የምትሄደው ከሱ ከተለየ እግዚአብሔር የዘላለም ሕይወት ነው። እኛ ክርስቲያኖች የመንግስተ ሰማያት መንገደኞች ነን። የመንግስተ ሰማያት ቪዛ አለን። ኦርቶዶክስ ኮንክ ቪዛ አለ። አንተ የመንግስተ ሰማያት አንድ ሰው ከኢትዮጵያ ተነስቶ አሜሪካ ለመሄድ 2 ነገር ያስፈልገዋል። ምንና ምን? ፓስፖርትና ቪዛ። ሁለቱም ሳይኖረው አይሄድም። ሰው ነን። ሰው ፓስፖርት አለ። ሰው ነን። ምክንያቱም እግዚአብሔር ሰውን ሁሉ የፈጠረው ለመንግስተ ሰማያት። ለገሃነመ እሳት የተፈጠረ ሰው የለም። እግዚአብሔር ለዘላለም እሳት የፈጠረው ሰው የለም። አንዳንድ ጊዜ ይሄ ዓለም ውስጥ ያለው ሰው ሁሉ 8 ቢሊዮን ህዝብ ሲኦል ሊገባ ነው፣ ገሃነመ እሳት ሊገባ ነው ብለው የሚጨነቁ ሰዎች አሉ። እግዚአብሔር ይሄን ሁሉ ሰው ሊፈርድበት ነው። እግዚአብሔር ይሄን ሁሉ ሰው የፈጠረው ለገሃነመ እሳት አይደለም ካልገባው የምለው ሰው እንጂ እግዚአብሔር የማይፈጠረን ለዘላለም ሕይወት ነው። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ ያለውን መንግስትን ውረሱ። ዓለም ከተፈጠረ ጊዜ ጀምሮ ያለው መንግስት ዓለም ሲፈጠር የተፈጠረልን መንግስት እናንተ ርጉማን ከነወግዱ ይልና ለሰይጣንና ለመልእክተኞቹ፣ ለኛ አይደለም። የዘላለም እሳት የተፈጠረው ወገኖቼ ለሰይጣን ለመልእክተኞቹ ነው የዘላለም እሳት የተፈጠረው። ስለዚህ ክርስቲያን ስትሆን
ሰው ብቻ አይደለም፣ ቪዛም አለ። የምን የመንግስተ ሰማያት ምን ስለሆነ በእግዚአብሔር ስላመንክ ለዚህ ዓለም ሰራይ መጋቢ ፈጣሪ አለው ብለን አምነናል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን አምነናል። ለምን እኛ በክርስቶስ ቤዛነት ድነናል። ከሦስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ እኛን አድኖናል፣ ድነናል። ከሲኦል ነፃ ወጥተናል። ወደን ካልገባን በቀር አሁን ሰው በመሆን እንደ ትናንትና አባቶቻችን ጠዋት ዳዊት እንደተናገረው እጅህን ካሪያ አምላክ አቤቱ ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ ቀላያትን ቢሆን ቀደህ አድነን የሚል የነቢያት እንባ ፈሶ አምላክ ሰው ሆኖ የገነትን በር ከፍቶ ለዘላለም መንግስት እኛን አዘጋጅቶናል። በብሉይ ኪዳን የነበሩ አባቶቻችን ቀላያትን ቢሆን ቀደህ አድነን ነበር ብሉት። እነ ቅዱስ ጳውሎስ ግን እንዲህ ያሉት ልሂድ ከክርስቶስም ጋር ልኑር እጅግ የሚሻል ነውና። አያችሁ፣ በአዲስ ኪዳን ቅዱሳኑ እንሂድ ከእርሱ ጋር እንኖራለን። ለምን? በክርስቶስ ቤዛነት ተሰቅሎ ሞቶ ሕይወትን ሰጥቶናል። እኛ የመንግሥተ ሰማያት መንገደኞች ነን። ለምን? በጥምቀት ዳግመኛ ተወልደናል ከማይጠፋ ዘር። እኛ የመንግሥተ ሰማያት መንገደኞች ነን። ለምን? በቀራሜሮን የመንፈስ ቅዱስ ማደሪያ ሆነናል። እኛ የመንግሥተ ሰማያት መንገደኞች ነን። ለምን? በስጋውና ደሙ ታትመናል። ለዚህ ሆነ ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ቁጥር 18 ጀምራችሁ ስታነቡ እንዲላል አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችም መንፈስ የሁሉ ዳኛ ወደ ሆነው ወደ ክርስቶስ ቀርባችኋል። አይዟችሁ በርቱ። መንገደኛ ማለት እሱ ነው። እየተጓዛችሁ ነው። በርቱ። ወዴት ነው የምትጓዙት? በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ እነ ቅዱስ ሚካኤል ወደ እነ ቅዱስ ገብርኤል ወደ ጻድቃኖች መንፈስ ወደ እነ አባ ሳሙኤል ኅብረት። ተመልከቱ፣ የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ወደ ክርስቶስ ቀርባችኋል። የኛ ጉዞ ወደዛ ነው። ለምን? የኛ መዳረሻ የዘላለም ሕይወት። ታዲያ ፍቅር ከሆነው ሰላም ከሆነው እውነት ከሆነው የዘላለም ሕይወት ከሆነው ከክርስቶስ እኛን የሚለዩ 4 ነገሮች አሉ። እነዚህን 4 ነገሮች አጠር አድርገን እናያለን። ከሱ እንዳንለይ። ምክንያቱም ከሱ ከተለየን አሁን ያለው ሕይወት የለም፣ ፍቅር የለም፣ ሰላም የለም፣ የዘላለም ሕይወት የለም። ከእግዚአብሔር ጋር ካልሆን የእግዚአብሔርን መንግስት መውረስ አንችልም። ከሱ የሚለዩን 4 ነገሮች፣ አንደኛውና የመጀመሪያው የአይን አምሮት፣ የስጋ ፍላጎት ይባላል። እስቲ በሉ የአይን አምሮት በሉ። ድምጻቸው ይሰማል። የስጋ ፍላጎት። አዎ፣ ይሄ ከእግዚአብሔር ይለያል። ይሄ ከእግዚአብሔር ነው። ይሄን ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ገልጾታል። ሰውን ከእግዚአብሔር የሚለየው የአይን አምሮት፣ የስጋ ፍላጎት። በእኛ ቤተ ክርስቲያን ቅዳሴ ሲቀደስ በደንብ ሰምታችሁ ከሆነ መቼም ክርስቲያን የሆነ ሰው ሰንበት ተኝቶ ቤቱ አያረፍድም፣ ወይም ሰንበትን ሳያስቀድስ አይቀርም። የታወቀ ምክንያት ደዌ ካልከለከለው በቀር ኦርቶዶክስ ሆኖ ሰንበት ቤተ ክርስቲያን ካልመጣ በበጉ ሰርግ ካልተሳተፈ ቀራንዮን ሄዶ ካላየ ችግር ውስጥ ወይ ታሟል ነበር። ወዳጅ ጉባኤ መጥተህ ካላስቀደስ ጉባኤው አይጠቅምህም። ምንም ሺህ ጊዜ መጥተህ ዘምረህ ማታስቀድስ ከሆነ አይጠቅምህም። በበጉ ሰርግ ላይ መገኘት አለብህ። ቀራንዮ ሞሪያ ተራራ አብርሃም ይስሐቅን የሰዋበት ተራራ ቀራንዮ፣ ሞሪያም እሱ ነው። የተፈጠርነውም እዛው ቀራንዮ ላይ ነው። የሚገርማችሁ እግዚአብሔር ሰውን ከምድር አፈር ሰራው። የት? ቀራንዮ ላይ። እግዚአብሔር አዳምን የፈጠረው ቀራንዮ፣ አዳም ሞቶ የተቀበረው ቀራንዮ፣ ክርስቶስ ሰውን ተሰቅሎ ያዳነው በቀራንዮ። በብሉይ ኪዳን የነበረው ያ አብርሃም ይስሐቅን የሰዋበት ተራራ ሞሪያ ቀራንዮ፣ እሱን ሁሉ አንድ ላይ የሚያሳየን ቅዳሴው ወደ በጉ ሰርግ መጓዛችን የሚያሳይ ቅዳሴ ላይ ከሰሞነኛው ዲያቆን በስተቀር ሁሉም ምንባብ ያነባል።
ገባረ ሰናዩ ካህን ወንጌል ያነባል። ወንጌል ከማንበቡ በፊትም ካነበበ በኋላ እንደየወንጌሉ የሚለው ነገር አለ። ንፍቁ ቄስ የሐዋርያትን ሥራ ያነባል። ከማንበቡ በፊትም ካነበበ በኋላም የሚለው ነገር አለ። ገባረ ሰናዩ ዲያቆን የቅዱስ ጳውሎስን መልእክት ያነባል። ከማንበቡ በፊትም ካነበበ በኋላም የሚለው ነገር አለ። ንፍቁ ዲያቆን ከቅዱስ ጳውሎስ መልእክት ውጭ ያሉትን ያነባል። ከማንበቡ በፊት ካነበበ በኋላም የሚለው አለ። ንፍቁ ዲያቆን ካነበበ በኋላ እንዲህ ይላል፣ ወንድሞች ሆይ ይህን ዓለም አትውደዱ፣ ዓለሙም ሐሳቡም ኃላፊ ነው። ወንድሞች ሆይ፣ አባቶች ሆይ፣ እናቶች ሆይ፣ እህት ወንድሞች ሆይ ማለት ነው። ይህን ዓለም አትውደዱ፣ ዓለም ውስጥ አትኑሩ አይልም። ዓለም ውስጥ አትማሩ አይልም። ዓለም ውስጥ አትመራመሩ አይልም። ዓለም ውስጥ አትነግዱ አይልም። ዓለም ውስጥ ጥራችሁ ግራችሁ አትብሉ አይልም። ነገር ግን ዓለምን አትውደዱ፣ ከእግዚአብሔር በላይ ለዓለም አትንበርከኩ፣ ዓለሙም ሐሳቡም ኃላፊ ነው። ተመልከቱ፣ ዓለም ውስጥ ያለው ሐሳብ ከእግዚአብሔር በላይ እንዳታደርጉት። ስልጣን ከእግዚአብሔር በላይ፣ ዕውቀት ከእግዚአብሔር በላይ፣ ሀብት ከእግዚአብሔር በላይ፣ ዘር ነገድ ከእግዚአብሔር በላይ ካደረግ ዓለሙን ወደሃል ማለት ነው። ስለዚህ ዓለም ውስጥ ስትኖር ዓለሙን አሸንፈ በዓለሙ ተጠቅመህበት እግዚአብሔርን ከዓለም በላይ ከፍ አድርገህ እሱን እያመለክ ኑር። ነገር ግን ዓለምን ከእግዚአብሔር ካስበለጥክ ትለያለህ ከእግዚአብሔር። ዕውቀትህን ከእግዚአብሔር ከቤተ ክርስቲያን በላይ ካረግ፣ ስልጣንህን ከቤተ ክርስቲያን በላይ ካረግ፣ ሀብት ንብረትህን፣ ጉልበትህን፣ ወገንህን፣ ዘርህን፣ ነገድህን፣ ቋንቋህን ከእግዚአብሔር በላይ ካደረግ ከእግዚአብሔር ትለያለህ። ቅዱስ ጳውሎስ ስለ ዴማስ 3 ቦታ ላይ መልእክት ጽፏል። ዴማስ ከነ ቲቶ ከነ ፊሊሞና ከነ ጢሞቴዎስ ጋር ቅዱስ ጳውሎስን ይከተል ነበር። እዚህ ቆላስይስ ምዕራፍ 4 ቁጥር 14 ላይ ዴማስ ሰላምታ ያቀርብላችኋል ይላል። እንደገና ፊልጵስዩስ ምዕራፍ 1 ቁጥር 24 ላይ ዴማስ ሰላምታ ያቀርብላችኋል ከኔ ጋራ ነው ይላል። የቅዱስ ጳውሎስ 14ኛ መልእክቱ 2ኛ ጢሞቴዎስ ነው። የመሰነባበቻ መልእክት ነው። 1 ዓመት ሙሉ በሮም እስር ቤት በጨለማ ቤት ከታሰረ በኋላ የጻፈው መልእክት ነው። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለኔ ብቻ አይደለም እያለ ይጽፍና ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔ ና ይላል። ቁጥር 11 ላይ ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል። የሚያሳዝን ከኔ ጋር ነው፣ አብረንን እየተጓዘ ነው። እግዚአብሔርን ከኔ እኩል ሆኖ እያመለከ ለክብር አክሊል እየተጓዘ ነው ዴማስ ይል የነበረው ቅዱስ ጳውሎስ አሁን የአሁኑን ዓለም ወዶ ትቶኝ ሄዷል። የአሁኑን ዓለም ትቶኝ ሄዷል። አያችሁ፣ ዓለም ከባድ ናት ክርስቲያኖች። ዴማስ አምላክ ለሽልማት እየጠራው እምቢ፣ ኧረ እግዚአብሔር ይፈልጋል እምቢ። የተሰሎንቄን ከተማ ውበት አይቶ ክርስቶስን ትቶ ሄዷል። ለዚህ ነው የዓይን አምሮት የሥጋ ፍላጎት ከእግዚአብሔር ይለያል። በተለይ ወጣቶች ክርስቶስ ወንጌል ሲያስተምር አንድ ቦታ ላይ እንዲህ ብሏል። በተለይ በክረምት ወቅት ዘሪ ዘሩን ልዘራ ወጣ ይላል። መዝራት ጀመረ። አንዱ ዘር መንገድ ዳር ወደቀ ይላል። መንገድ ዳር የወደቀውን ዘር ወፎች በሉት፣ ሰዎችም ረጋገጡት ይላል። እስቲ ይሄን ቃል በሉ፣ ወፎች በሉት በሉ፣ ሰዎችም ረጋገጡት። ምንድነው ትርጉሙ አሉት ሐዋርያት። የሉቃስ ወንጌል ምዕራፍ 8 ላይ ጌታ ሆይ ምን ማለት ነው? ወፎች በሉት፣ ሰዎች ረጋገጡት ማለት ምን ማለት ነው? እነዚህ ቃል እግዚአብሔርን ይሰማሉ፣ ሲሰሙ አያስተውሉም። ወዲያው እንደወጡ ወፍ የተባለው ዲያብሎስ ከልባቸው ውስጥ ይወስዳል። አያስተውሉም፣ ስሜታዊ ናቸው። በአንድ ጉዳይ በስሜት ይሰማሉ፣ ግን የለም። ስለ ፍቅር ይሰማሉ፣ ገና ሲወጡ ወደ ጥላቻ ይገባሉ። ስለ እውነት ይሰማሉ፣ ገና ሲወጡ ወደ ውሸት ይገባሉ። ስለ ሰላም ይገጥ ገና ሲወጡ ሌላ ዓለም ውስጥ ይገባሉ። በማስተዋል አይሰሙም። ወፍ የተባለው ዲያብሎስ ከልባቸው ሰዎች ረጋገጡት ማለት ደግሞ የክርስቲያን ልብ የክርስቶስ ነው። የክርስቲያን ልብ የክርስቶስ ነው። እናንተ ሰዎች ማለት ልባቸውን ለሁሉም ከፍተው እንዲረገጥ የሚያደርጉ ፖለቲከኛው የሚረግጠው ልብ፣ አክቲቪስቱ የሚረግጠው ልብ፣
ሳይንስ የሚረግጠው ልብ፣ ፍልስፍና የሚረግጠው ልብ። አሁን እኛ ልብ የማይረግጥ ማን አለ? አርሴናል የሚረግጠው ልብ፣ ማንቸስተር የሚረግጠው ልብ ተረጋግጦ አለቀ እኮ ልባቸው ተረጋግጦ። እስከ ምሽቱ 5 ሰዓት ኳስ ያያል። ቅዳሜ ማታ እሑድ ጠዋት አያስቀድስም። የተረገጠ ልብ ነው። እንደውም አንዳንዱ እራት አልበላም በቃ የኔ ክለብ ተሸንፏል። አትብላ በተወደደ ጤፍ በላ አልበላ ተረጋግጦ ያለቀ ተረጋግጦ አልቋል። ለዚህ ነው የዓይን አምሮት የሥጋ ፍላጎት ከክርስቶስ እንዳይለየን ክርስቲያን ነው። የመጀመሪያው እሱ ነው። ሁለተኛው የቤተልሔም ረሃብ ከክርስቶስ የሚለየን የቤተልሔም ረሃብ። እስቲ የቤተልሔም ረሃብ በሉ። ቤተልሔም ማለት የእንጀራ ቤት ማለት ነው። አንዳንድ ጊዜ በእንጀራ ቤት እንጀራ ይጠፋል። እናንተ በእውነት ቤት እውነት ይጠፋል። በፍቅር ቤት ፍቅር ይጠፋል። በሰላም ቤት ሰላም ይጠፋል። በቤተልሔም ረሃብ በሆነበት ዘመን ይላል መጽሐፍ ቅዱስ መጽሐፈ ሩት ምዕራፍ 1 ቁጥር 1 ላይ 4 ነፍሳት ወደ ሞዓባውያን መንደር ተሰደዱ ይላል። 4 ነፍሳት ወደ ሞዓብ የኃጢአት ከተማ፣ ሞዓብ አባት ከልጁ የወለደበት ከተማ ነው። ግን ቤተልሔም ረሃብ ገባ። ቤተልሔም የገባው ረሃብ ኃላፊ ነው፣ ጉብ ነው። ኑኃሚን ከባለቤቷ ጋር ከሁለት ልጆቿ ጋር ግን ታግሳ ቤተልሔም መቆየት አቅቷት ጥላ ወጣች። እናንተ የቤተልሔም ረሃብ ኃላፊ ነው። አንዳንድ ጊዜ ቤተክርስቲያን ውስጥ በምንሰማው፣ ሰባኪው ላይ በምንሰማው፣ ዘማሪው ላይ በምንሰማው፣ ቄሱ ላይ በምንሰማው፣ ጳጳሱ ላይ በምንሰማው፣ አገልጋዩ ላይ በምንሰማው፣ ኧረ ድሮም ሰበካ ጉባኤው ኧረ ድሮም የገሌ ብለን ጥጠን ከቤተ ክርስቲያን እንዳንወጣና የቤተልሔም ረሃብ ጊዜያዊ ነው፣ ኃላፊ ነው። በምክንያት ከእግዚአብሔር ቤት እንዳትወጣ ሰይጣን ክፉ ነው። ተመልከት፣ በምክንያት ያወጣል። እገሌ ድሮም እሱን ብዬ መጥቼ ብለህ ትጠፋለህ። ይሄ ቤት የእግዚአብሔር ቤት ነው። እዚህ የሚቆረሰው ሥጋ የሱ ነው። እዚህ የሚቀዳው ደም የሱ ነው። እዚህ ሚካኤል ይታሰባል። እዚህ አባ ሳሙኤል ይታሰባል። እዚህ ቅድስት ኪዳነ ምሕረት ትታሰባለች። እግዚአብሔር ግን እዚህ ይመለካል። የምንመጣው እሱን ብለን ነው። የምናመልከው እሱን ነው። የምንበረከከው ለሱ ነው። የምንሰግደው ለሱ ነው። አምላካችን እሱ ነው ወዳጄ። ስለዚህ በቤተልሔም ረሃብ ወደ ሞዓብ መንደር የሚሰደዱ ሰዎች እየበዙ ነው። እናንተ የቤተልሔም ረሃብ አይታችሁ ከሆነ ኑኃሚን እግዚአብሔር ቤተልሔምን ባሰበ ጊዜ ተመልሳ መጣች። ባለቤቷም ልጆቿም የሉም፣ ባዶ እጇን መጣች። ኑኃሚን አሏት። ኑኃሚን አትበሉኝ፣ ደግ አትበሉኝ፣ ጣፋጭ አትበሉኝ፣ ማራ በሉኝ። ስወጣ ሙሉ ነበርኩ፣ ስመለስ ባዶዬን ተመለስኩ አለች። አሁን ሕይወቴ መሯል። ቤተልሔም እያለሁ ሙሉ ነበርኩ። እናንተ እዚህ ከሆነ ሙሉ ነን። ከቅዳሴው ጋር ከሆነ ሙሉ ነን። ከስብከቱ ጋር ከሆነ ሙሉ ነን። ከቤተ መቅደሱ አገልግሎት ጋር ከሆነ ሙሉ ነን። ከዚህ የወጣ ቀን ግን ባዶ። አሳ ከባህር የወጣ ቀን መኖር አይችልም። ክርስቲያንም ከቤተ ክርስቲያን ሕይወት ከእግዚአብሔር በምክንያት የተለየ ቀን መኖር አይችልም። ታስታውሳላችሁ፣ ደብረ ታቦር ተራራ ላይ ቅዱስ ጴጥሮስ ተመለከተ። ሙሴና ኤልያስ ከሰማይ መጡ። እሱ አለ፣ ሐዋርያቱ አሉ፣ በመሃላቸው ክርስቶስ አለ። አሁን ሥርዓተ ቅዳሴያችን አይታችሁ ከሆነ 2 ቄስና 3 ዲያቆን ነው የምንቀድሰው። 2ቱ ካህናት የ2ቱ ነቢያት ምሳሌ ናቸው። 3ቱ ዲያቆናት የ3ቱ ሐዋርያት ምሳሌ ናቸው። መሃል ላይ መንበሩ አለ፣ መሃል ላይ ታቦቱ አለ፣ መሃል ላይ መስዋዕቱ ራሱ ክርስቶስ አለ። አማናዊት ደብረ ታቦር ናት ቤተ ክርስቲያን። አየ ሙሴ፣ አየ ኤልያስን፣ አየ ሐዋርያትን፣ አየ የነቢያትን አምላክ፣ አየ የሐዋርያትን አምላክ ክርስቶስን። ከዛ እንዲህ ያለ ቅዱስ ጴጥሮስ ጌታ ሆይ ከዚህ ተራራ አታውርደናል። እስቲ በሉ ጌታ ሆይ በሉ እስቲ ጌታ ሆይ ከዚህ ተራራ አታውርደን። ማህሌቱ ከሚሰማበት ተራራ አታውርደን። ቅዳሴው ካለበት ተራራ አታውርደን። ቅዱሳን ከምታሰቡበት ተራራ አታውርደን። እናት ድንግል ማርያምን ከምናከብርበት ተራራ አታውርደን። መላእክትህን ከምናይበት ተራራ አታውርደን። ጌታ ሆይ እዚህ መሆን ለእኛ መልካም ነው። እናንተ ከዚህ ተራራ ላለመውረድ ነው መታገል። የቤተልሔም ረሃብ አንዳንዴ ገፍቶ ያወጣሃል። ሶስተኛው ከእግዚአብሔር የሚለየን ሰው በመሆን የሚገጥመን ፈተና ነው። ሰው በመሆኑ ከፈተና ውጭ ነው።
ረሃብ ቢመጣ፣ ጦርነት ቢመጣ፣ በሽታ ቢመጣ፣ መሰደድ ቢመጣ፣ የምድር መናወጥ ቢመጣ ሰው ስለሆን ከዚህ ነፃ አንሆንም። ይሄ አንዳንዴ ከእግዚአብሔር እንዳይለየን አይታችኋል። ትንሽ መሬት ስትንቀጠቀጥ ካለንበት ፎቅ ሮጠን ነው የምንወርደው። ረግቡ በማርያም አራንገባ እንላለን። የእግዚአብሔር እጅ ላይ ነው ያለው። አሁን አንዳንድ ጊዜ በሰራ ነው ቤት ውስጥ ያለን ይመስላችኋል አይደል? አይሆንም። እሱ እጁን ትንሽ እንዲህ ካረገ ሮጠን የምትወጣው ግባ አልገባም አትገባም። ለምን? ያለነው በመድኃኔዓለም እጅ ላይ ነው፣ በሱ እጅ ላይ ነና። ታስታውሳላችሁ የኮሮና ዘመን ቤተክርስቲያን መግባት ሁሉም በየቤቱ ተቀምጦ ሰው ታክሲ ውስጥ እንኳን ወራጅ አለ እየደነገጠ ብዙ ሰው ታሽጓል ነበር። አፋችን ተሳድበን ስላስቸገረን ነው እኮ እግዚአብሔር አፋችንን አሽጎ ሰው ሁሉ እንደምን አደራችሁ ጸጥ የለም። ይሄ ሰው በመሆን አስታውሳለሁ ያኔ የጤና ባለሙያዎች አዲስ አበባ ሀገረ ስብከት ላይ መምህራነ ወንጌልን ሰብስበው ኢትዮጵያ ውስጥ ቢያንስ በአንድ ዓመት እስከ 300,000 ሰው ይሞታል በኮሮና ብለው ነበር። ለህዝቡ አስተምሩ። በቃ እንግዲህ የሚሞቱ አይታወቅም። ለምን ተብሎ ሲጠየቁ እኛ ያለን ኦክሲጅን ጥቂት ነው፣ 100 አይሞላም። ስለዚህ በአንድ ጊዜ 1000 ሰው ብታመም 990 ሰው ይሞታል። የሚተርፈው 10 ሰው ነው በኦክሲጅን ነው ሊኖረው። ስናይ ግን ኦክሲጅን የነበራቸው እነ ፈረንሳይ፣ ኦክሲጅን ያላቸው እነ ቻይና፣ ኦክሲጅን ያላቸው እነ ጣሊያን በብዙ ሺህ ሰዎች ሲሞቱ የኛ ኦክሲጅን መድኃኔዓለም ነበርና የተባለው አልሆነም። ክብር ምስጋና ይግባው። ኦክሲጅናችን እሱ ስለነበረ የጠራነው እሱ ስለነበረ ብዙ ፈተና አልገጠመንም። ግን በዛ ምክንያት እንኳን ከእግዚአብሔር የተለየ ሰው ሸሽቶ ፈርቶ ሰው በመሆን ፈተና አለ ሁሉ ጊዜ ክርስቲያኖች። ያ ከእግዚአብሔር እንዳይለየን መጠንቀቅ ያስፈልጋል። አራተኛውና የመጨረሻው ከእግዚአብሔር የሚለየን ክርስቲያን በመሆን የሚመጣ ፈተና ነው። ክርስቲያን ክርስቶስ በወንጌል እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። አሁን ኦርቶዶክሳውያን ሁል ጊዜ መርሳት የሌለብን አንድ ነገር፣ ዓለም ላይ ኦርቶዶክስ ከሆንክ ፈተና አለ፣ ፈተና አለ። ይሄንን እንዳትረሱ። ለምን እንዳትል ይኖራል። ይኸው ክርስቶስ ነገረን፣ በዓለም ሳላችሁ መከራ አለባችሁ። ለምን የእሱ ከሆንክ ሰይጣን ይፈትንሃል። እንደ ሰው ልማድ አንዋጋም ነው ያለው ቅዱስ ጳውሎስ። መንፈስ ነው ባለጋራችን፣ ጠላታችን ዲያብሎስ ነው። ለዚህ ነው ኤፌሶን ምዕራፍ 6 ቁጥር 14 ላይ ውጊያችን ከስጋና ከደም ጋር አይደለም፣ ከዚህ ጨለማ ዓለም ገዢ ከርኩሳን መናፍስት ጋር ነው። የእግዚአብሔርን ዕቃ ጦር ጋሻ አንሱ፣ ወገባችሁን በእውነት ታጥቃችሁ፣ የጽድቅን ጥሩር ለብሳችሁ፣ የመዳንን ራስ ቁር ደፍታችሁ፣ በሰላም ወንጌል ተጫምታችሁ፣ የመንፈስን ሰይፍ ያዙ። ትጥቅ ነው። ትጥቅ አይታችኋል፣ ትጥቁን እንዴት እንዳስታጠቀ። ወገባችሁን በእውነት ዝናር አለው ወታደር። የክርስቲያን ዝናር እውነት እግዚአብሔር ነው። ወገብህን የምትታጠቅበት የጽድቅን ጥሩር በሱ ካመንክ በኋላ የምትሰራው የጽድቅ ስራ፣ የመዳንን ራስ ቁር ተመልከት። አንድ ሰው ጭንቅላቱን ከተመታ መትረፍ አይችልም። በጥይት ጭንቅላቱ የተመታ ሰው አይተርፍም። ክርስቲያንም የመዳን ራስ ቁር እውነተኛውን የእግዚአብሔርን የማዳኑን ስራ በአይምሮ ከያዘ የፈለገ ነገር ቢሆን አይሸነፍም። የሰላምን ወንጌል ተጫምታችሁ፣ ወንጌል የሰላም ነው። የክርስቶስን ወንጌል ተጫምታችሁ፣ ከዛሳ የመንፈስን ሰይፍ ያዙ። ቀጥለህ የመንፈስ ሰይፍ ዲያብሎስን የምትቆራርጥበት እርሱም የእግዚአብሔር ቃል ይላል። ዝማሬ የመንፈስ ሰይፍ ነው። እናንተ ቅዳሴው የመንፈስ ሰይፍ ነው። ጾሙ የመንፈስ ሰይፍ ነው። ጸሎቱ የመንፈስ ሰይፍ ነው። ዲያብሎስን የምታሸንፍበት። የተሸነፈ አእምሮ የለውም ክርስቲያን። እየሞትን የምናመልከው አምላክ፣ እየተሰደድን የምናመልከው አምላክ፣ እየተጠላን የምናመልከው አምላክ መድኃኔዓለም ኢየሱስ ክርስቶስ ክብረ ምስጋና ይግባው፣ ክብረ ምስጋና ይግባው። እንዲሆንን የምናመልከው አምላክ። ኦርቶዶክሳውያን የሞተ ስነ ልቦና የለም። ክርስትና እኮ ክርስትና ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ኢየሱስ ክርስቶስ ቤተ ክርስቲያንን መስቀል ላይ መሰረታታል። ምን ላይ መሰረታት? መስቀል ላይ። ራሱ ክርስቶስ መጥቶ ከመስቀል ላይ እስከሚያወርዳት ድረስ
መስቀል ላይ ሆና ተጠብቋለች። በቃ መስቀል ላይ ነው ያለነው። በደሙ የዋጃት እግዚአብሔር ይፍሳል። መስቀል ላይ ነው ያለነው። ከዚህ መስቀል በስብሰባ አንወርድም። በዚህ መስቀል ዝማሬ ትተን ተደብቀን አንወርድም። ከዚህ መስቀል የሚያወርደን ራሱ ክርስቶስ ነው። ክብር ምስጋና ይግባው። ራሱ ተመልሶ መጥቶ የሚያወርደን ከመስቀሉ የሚያወርደን ክርስቶስ ነው። ራሱ ተመልሶ። ለዚህ እኮ ነው እኛ ሁለት ቤተክርስቲያን አለ እንድናለን። አንደኛ በተጋሩ ላይ ያለች ሚሊታንት ቸርች የምንለው፣ ሁለተኛ ድል አድራጊዋ ዮሐንስ። ያችን ድል አድራጊዋን ቤተክርስቲያን ከእንግዲህ ለቅሶ የለም ይላል፣ ረሃብ የለም፣ መሰደድ የለም፣ መጨነቅ የለም። የዛኛው ቤተክርስቲያን በዚህኛው ሐሳብ በተጋሩ ውስጥ ባለችው ክርስቲያን ረሃብ አለ፣ በሽታ አለ፣ መሰደድ አለ። አዎ ይሄን ሁሉ ችለህ ከማን ጋር ትኖራለህ? ከክርስቶስ ጋር። እኛ ማዕተብ አንገታችን ላይ ነው የምናስረው ክርስቲያኑ። እስቲ ማዕተብ ያላችሁ ትምህርቴን ጨረሱ፣ እጃችሁን አውጡ። እስቲ አንገታችሁ ላይ ማዕተብ ያላችሁ፣ እሺ የሌላችሁ ምን ይባላል? ሰው ወርቅ ከሆነ አንገቱ ላይ ያለው ሻወር ሶስት ዳሉ ወርቁን እንዲያንጠልጥሉ ነው የምታጠበው። እንዲያይ ለምን ሲባል ሰይጣን ወርቅ ይሰውራል ተብሏል። ወርቅ ሲሆን እንዲያየ ነው የምታጠበው። ማዕተብ ሲሆን ወይ ባለፈው ነበር እኮ ባለፈው መቼ እንደተቆረጠ ያስታውስ። እኛ ማዕተብ እጃችን ላይ አናስር። ለምን? አንድ ሰው እጁ ተቆርጦ መኖር ይችላል አይችልም? ይችላል። እኛ ማዕተብ እግራችን ላይ አናስርም። አንድ ሰው እግሩ ተቆርጦ መኖር ይችላል አይችልም? እኛ ማዕተብ የምናስረው አንገታችን ላይ። የገሌ ሚዲያ ጋዜጠኞች አንገታቸው ላይ ማዕተብ እንዲያስሩ ተከልክለዋል ይላል። ኢቢኤስዩ ምናምን አላውቀውም። ማዕተብ የሚያስሩት እኮ ዜና የሚከታተሉ ሰዎች እንዳይውላቸው አይደለም። ጌታ ሆይ አንድ ሰው አንገቱ ተቆርጦ መኖር እንደማይችለው ሁሉ እኛም ክርስቲያኖች ኦርቶዶክሳውያን ያላንተ መኖር አንችልም ስንል ነው አንገታችን ላይ ማዕተብ የምናስረው። ክብር ምስጋና ይግባው። ያላንተ መኖር አንችልም። ዓለም እንዳይልን አይደለም። ለዚህ ነው ጌታ ሆይ አንተ የዘላለም ሕይወት ከኛ ጋር ነህ፣ ካንተ ወዴት እንሄዳለን? ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን።